እዮባዬ ወንድም አለም እስኪ ወይቱን አቀብለኝ አልችልኝ። እስኪ የታለም እጅሽን እንሳም። ወይኔ የተባረከችሽን ወይኔ ቢና ደግሞ ምን አለ በጣም አምሮብሻል ሆነ አናላት ማለት ነው። እና ደስ እንዳለኝ ብቻ ቤተሰብ እውነት ለመናገር ሄሉዬ ያው ታውቃላችሁ ለእሱ ያለኝ ቦታ ሁሌም ነው የምወዳት፣ ሁሌም ነው የማከብራት። ደግሞ ትናንት ባሰብኝ ታውቃላችሁ። ይሄ የመውደድ እንትኔን ከንፈፈል አድርጋ ወጣችሁና ቴንኪዩ የኔ ቆንጆ አይ ላቭ ዩ ሶ ማች በጣም በጣም ነው የምወድሽ። እና ደግሞ በቃሏ ታማኝ ነች። ባይዘወይ ተናግራ ነበር እኮ በቃ ስላልተመቸኝ ነው ለባል ቪዲዮ አልሰራው ሲመቼ ፋፎሽ እንላለን ብላ ነበርና የኔ ወርቅ ስራ ለኛ ስትል እንግዲህ በድጋሚ ባህል አስመስለዋለች። ሁሌ ነው የሚያምርብሽ፣ ሁሌ የሚመርብሽ በባልሽ እንዲሁም በወንድምሽ መሀል ተከበሽ እንደዚህ ምር ድምቅ እንዳለብሽ እድሜ ዘላለምሽ እንድትኖሪ የኔትሽ ምኞት ነውና ሁላችሁም እንግዲህ የባል ቪዲዮ ነው በደንብ አድርጋችሁ እዩ። ሶ ቤተሰብ ምንድነው ቢኒን ማን ነው አምሳኪ ያላስገባው አላችሁ። በሰላም ነው ጉድፈላ አምሳኪ ያስገቡት። ሄሉዬን ደግሞ 150K ማለት ምንም እኮ አይከፈልበትም። እና ትንሽ ቆይተን ደግሞ ለኢዩባ ቻናል ይከፈትለታል። ግድ ነው። ለምን አንድ ቀን በኢዩባ አንድ ቀን በምናምን እያለ በቃ ስራውም ጥፍጥ የሚለው እንደዚህ የሆነ ግርግር ነገር ሲፈጠር ነውና ቻናል ያስፈልገዋል። ያን ደግሞ ታውቃላችሁ ኢዩባን ላብ አድርጋችሁታል። የኔ ነው እያላችሁ ነው እናንተ። ገና ልጅ ነው ተው። የለም የኔ ወንድሜ ነው ምናምን በሉ። ባሌ ነው ምናምን አይሰራም ካላችሁ ደግሞ ጉዳችሁ ፈላ ትላላችሁ። ብቻ ደስ የሚል ልጅ ነው። የሆነ እንዴት ነው ደግሞ ሲያመሰግን ካያችሁት እኔ አመሰግናለሁ በጣም ወዳችሁ ስለተቀበላችሁ ምናምን እያለ ነበርና ሰላም በላቸው ስትለው ሄሉዬ ሰምታችሁት ከሆነ እንዴት ናችሁ የኔ ውድ ቤተሰቦች? ብቻ ደስ የሚል ወንድም አለሽ ሄሉዬ። ደግሞ አንድ አይነት ኮፒ ፓስት ናችሁ። የሆነ ምንድነው ልዩነታቸው? ሴትና ወንድም ሆናቸው ብቻ ነው እንጂ እግዚአብሔርን አንድ አይነት ናቸው። እኛ እኮ ተነግሮን ወንድም እኔ ምላችሁ እየመከየፉ እየተንጠባጠበ ስለሆነ ነው ድምጽ ካለ ማለት ነው። እና ደግሞ ልጆቹም ይጫዋሉ። በዛ ላይ የኔ ድምጽ አለ። እናንተ ሰዎች ዛሬ እቺ ልጅ ምን አለ አርፋ ቁጭ ብትል ቪዲዮ ማሰራ ነው የምትሉት ማለት ነው። እና ብቻ ይሁን። ለማንኛውም የኔ ባለሙያ ሴት እንዳያችሁት በጣም የሚጣፍጥ ምግብ አብልታቸው፣ ከዛ ደግሞ በጣም ሴት ነሽ ብለዋታል፣ ሙያተኛ ነሽ ብለዋታል። ቢኒ እንዳያችሁት ልዕልቴ ነች ብሏል ባለፈው ከሰማችሁ። ዛሬ ደግሞ በጣም አምሮብሻል ብለዋል፣ እናመሰግናለን ብለዋታል። ብቻ እኔ ቀናውትን ፓርት ልንገራቸውማ። ሄሉዬ ማለት ሁላችን ቤት ያለ ነገር በነገራችሁ ላይ ወንድም አለ ወንድም ዋምጣሊ ስትለው ወይ እንግዲህ ጀመራት። እኔ እንደዛ አይደለም ግን እንዴት ታለችኝና ማለት ነው። በስመ አብ ወልድ መንፈስ እሷ ወጥ አትስራ፣ ቡና አታፍላ፣ በቃ ምንም ስራ አትስራ፣ ብትቀመጥ ነው ይሻለው። እንደው ታረጋግጣላችሁ። ቤቴ ነው የምላችሁ። የሰው ልጅ ቡና ሲያፈላ እንግዲህ ምን እንደሚያስፈልገው አቃል አይደል? እኔ የሆነ ትንሽ የስንት ሊትር ጀሪካ አለች አይደል? ትንሿን በሷ ዋይ ይዤ ቀርባለሁ። ከዛ ማስታጠቢያ አለ አይደል? እሱን ይዤ ቀርባለሁ። ከዛ እየቀነስኩ ወደዚህ ለማድረግ በቃ ይናምጡልኝ ውሰዱልኝ ማለት ስለማል። ግን የእህቴ ልጅ ትንሽ ከፍ ካለ በኋላ እናቱ ይናምጣ ውሰድ ስለምትለው ከሷ ለምዶ ምን ላምጣልሽ ይለኛል ማለት ነውና የሆነ አንዳንድ ነገር ዝም ብያዘዋለሁ ደስ እንዲለው እንጂ ወይ እህቴም እንደምታረግ ቡና ማን ነው ወጥ ልሰራ ቀርባ ብረት ድስቱን ብቻ ይዛ ተቀርበና ከዛ ማንኪያ ማምጪልኝ ትለኛለች። ከዛ ማንኪያ አመጣለሁ። ከዛ ደግሞ በርበሬውን ማምጪልኝ አላመጣሁት። እስኪ ዘይቱን፣ ሽንኩርት ደሜ ፍልት እኔ ብሰራውስ ብትነሽ ነው ምላትና ትዛኔ እግዚአብሔርን በጣም በቃ ሴት ነው ወንድ ነው አትልም። ባጠግባና ጀመራት ነው የምንል። በቃ ምሳ ስሪ ከተባለች እሷ ልትሰራ ከሆነ ሁላችን ባጠገቡ ያለ ሰው እንደምታዝ ስለምናውቀው እንግዲህ ጀመራት እያለን መስጠታችን አይቀርም። ግን ደግሞ ጀመራት እንላታለን። ቡና ስታፈላም ቡናውን ምናምን ይዛ መቁየውን ይዘው አትቀርብም። ከዛ አምጪልኝ ትላለች። እግዚአብሔር ብትሞት አትነሳም። በቃ አምጡልኝ ውሰዱልኝ ትቀመጣለች፣ ትሰራለች። በጣም ነው የሚጣፍጠው ለነገር የምትሰራው ምናምን። ግን ኡፍ ድክም ነው የሚለው አምጡልኝ፣ ይሄን ውሰጂው፣ ይሄን አንሺው፣ ነይ አንሺው፣ ጨርሻለሁ፣ ውሰጂው። እሷ እንደተቀመጠች እኛ እንደተንከለከልን ያልቃልና ያን ጊዜ ፈለግኩት ታውቃላችሁ። በዛን ጊዜ ላይ እጭ ደግሞ ዝም ብላ ልታዘን ምናምን ነው እንጂ እንደዚህ ፍቅር ሆኖ እንደሆነ አታውቁም። ብዙም አይገባንም። ግን ርቀት ላይ ስትሆኑ ግን ፈለግኩት ታውቃላችሁ። የሆነ እህቴ በዛን ታይም ላይ ካጠገብ የሆነ ብታዘኝ ፍዬ እኔም የሆነ ሰው ባዝ ብዬ ተመኘውና
በጣም ነው የምወዳችሁ። በጣም ናስቀን በቃ የቤተሰብ አይነት እንትን ነው ያሳለፍኩት። ማርያምን ቪዲዮን ሰው በቃ ከቤተሰቦች ጋር እያደረግኩ የነበረው ነገር እያንዳንዱ ነገር እያሳለፍኩ ነበርና የኔ ሴት ቡናውን አቀዳዷ በሉ አፈላሏ። ወይኔ እንትኑን ምንድነው ፎቶውን እዚህ ጋር አላደርኩ አይበቃኝም። በጣም ብዙ ፎቶ እዚህ ጋር ማድረግ ፈልጌ ታምብሌላ አይበቃም ቤተሰብ። ለዛ ነውና ብቻ ሸርሸር ማድረጋችሁን አትርሱ። ቻናላቸው ከፍ ማለት አለበት። ሄሉዬ በቃ ትልቅ ደረጃ ላይ ደርሳ ቢናም እንደዛው ማየት ፈልጋለሁ። ሁላችሁም እንደምትፈልጉ አልጠራጠርም። የሄሉ ቤተሰብ የሆናችሁ የቢኒ ቤተሰብ መሆን ስለምትችሉ በጣም ቀላል ነው። ያኔ ቢያንስ ሄሉ 150 ኪሎ ለመግባት ነው የሚያቅተን እንጂ እሱ ቢኒ 50 ኪሎ ለመግባት አያቅተንም ነበር። ሶ የሄሉ ቤተሰቦች ወደዛ መሄድ ስለምትችሉ ለምንድነው ታናዱኝ እናንተ ግን ትላላችሁ። ብቻ ለማንኛውም እንግዲህ ትናንት ማርያምን እንዴት እንዳወቁ ወንደር እንደናፍቅ የሚላል ትላላችሁ። ብቻ ግን አመሰግናለሁ የኔ ወዶች፣ በጣም ነው ማከብራችሁ። እንደዚህ ደስ የሚል በዓል ስላሳለፋችሁ እንግዲህ 2018 እንደዚህ በደስታ በሳቅ ደምራችኋታል። እስከ መጨረሻው በሳቅ በደስታ ኑሩልኝ ማለት ነው የምፈልገው። ሌላ ምንም ማለት አልፈልግም። እንግዲህ 2018 ያው ከ17 ነው የጀመረው። 17 መጨረሻ አካባቢ ነው ለሄሉዬ እንደዚህ አይነት ነገር የጀመረው። አሁን ደግሞ በይፋ በደንብ ነው እየጀመረ ነው ማለት ነው። እንደዚህ በደስታ ኑሪልኝ። ከቤተሰብ ማር ማሳለፍ ማርያምን ይህን ጊዜ ፈልገው ነበረ ምናምን የሆነ ከቤተሰብ ጋር ሆና እንድታሳልፍ ምናምን ነገር ና እሱን ነገር ደግሞ አሳይታናለች። የኔ ሴት የኔ ክሩ ማርያም ሴት እኮ ናት ከልቧ ማለት ነው። በቃ ኮራ ቀብረር ያለች ነች ምናምን ልምጥምጥ ምናምን ነገር አንዳንድ ወንድነትም አለባት የሆነ ኮራ ቀብረር አባባሏ ማለት ነው። እና የኔ ወርቅ በጣም ነው የምወድሽ። ቢኒና ዮባ ደግሞ ተንከባከቡ። ምንድን የምታናዷት እናንተ እህቴን እንዲህ አናዱ ደግሞ እኮ ቅናታቸው አይታችሁ ከሆነ በቀደም በጣም እየተቀናኑ ነበር ምናምን። እንግዲህ እኔ ምንድን ነው የሚባለው እየተበደልኩኝ ነው ብላለች ሄሉዬ። ገብቶኛል እየበደሉሽ እንደሆነ እነዚህ ሁለት ልጆች። እንግዲህ አንድ ቀን የሆነ ሰው ይመጣል ካጠገቤ ብላለች። ከነሱ ወደ ሌላ ሰው አንፈልግ። ምንም ያናድዱሽ ያበሳጩሽ ሁለታቸው ይበቁሻል። ና ብቻ ግን ደስ ይላሉ። አይታችኋል። የሆነ ባለፈው ማስቆረፏት፣ ትናንት ማስቆረፏት ሳኩት ልክ ቢኒ ሳቅፋት ቢኒ እዮባ ደግሞ ሳብ አድርጎ ያቅፋታል ማለት ነው። እና ወይኔ ሄድ የተነስታ ልትሮጥ ነበር። ብቻ ግን ያው ተይተይን እንዴት አለባት ምናምን ብለው አስቀምጠዋታል። ብቻ ቤቱንም ስልኩንም አይታችሁ ከሆነ የሪከርዱን እነሱ ተቆጣጥረው ነበር። በስተ መጨረሻም ለሄሉ እየደርሷታል። ብቻ ግን ደስ ይላል እንደዚህ አይታችሁ የሆነ በተለይ ባላችሁና ወንድማችሁ ልክ እንደ ወንድማማችን እንደ ጓደኛ ቤስት ዘ ቤስት ነው እንደዛ ሲሆኑ ማየት ደስ ይላል። ለሁላችሁም እንደዚህ የሚያቀብጥ ወንድም የሚያቀብጥ ባል ይስጣችሁ። አሜን በሉ። እንደዚህ ባለሙያ ሴት ኮራ ቀብረር ያለች ሴት ይስጣችሁ። የሆነ ጊዜ ሄሉ እየሻር ያደረገችውን ታስታወሳችሁ? ትናንት ስልኬን እያጸዳው ነበርና ባይዘው በጣም ብዙ ጽሁፎች የብዙዎቹ የሀይሚ የብሩኬ የሄሉ የብዙዎቹ ፎቶ ስልኬ ላይ ነበርና ስልኬ ፉል ብሎብኝ እያጸዳው ነበርና ስክሪንሾት ያደረኩት ስቶሪ ያደረገችውን አግኝቼው በሳቅ ልሞት። ማርያምን ምን እንዳገኘው ልንገራችሁ። በእኔ ለመፈቀር ወንድ መሆን ብቻ ሳይሆን ወንድ መሆን ይጠበቅባል ነው ምናምን ብላ ስቶሪ ያደረገችውን አግኝቼው እየሳኩ ነበር። አንዶች ምን ይሻላታል ብዬ እና እውነት ነው እንዲህ ስለ ቢኒ ስታወራ አይታችኋል። ወንድ አምን ብላ ስታወራ የስ ወንድ እና ለማንኛውም አይቼው ትናንት እየሳኩና እየተገረምኩ ነበር። ወዳችኋለሁ፣ አከብራችኋለሁ የኔ ውዶች። መንገዱ አያልቅም እንዳትሉ ያኔ ቶሎ እንትን ኤዲት ለማድረግ ነው። ባይ መልካም ጊዜ